ሰው ረጋጋ ስርዓት ነው። እሺ አባታውን በስርዓት መሄድ ይችላል። አንቺ ይታውቃል ቤተሰቦችሽን አገኘሽ ምናምን ተባለበት። አየሽ ወዘናሽ አይደለም ቤተሰብ ያለ ልጅ ነኝ። አንቺ ማለት ነው ልጅ ታረጋግጣችሁ ነው የመጣችሁት። ቆይ ፈልጋችሁ የመጣችሁት ይኸውልሽ ልጅ ለምን ማርካት ይችላል? ምን ነገር ነው ምን ታደርጉት? ወደ ቤት ማሸጣው ማለት ወደ ቤት ውስጥ ተመሳሳይ እንደተከፈተ ነበር የሚያውቀው ወደ ተሸጠ ይላል ነው። ቆይ እናንተ እንዴት አወቃችሁ? ማን ነገራችሁ? ያቺ ማለት ነው የዳው ተሸጠ ነው ስክሪፕት ነው እንደገና ከተለያለች እኮ እርግጠኛ ናችሁ? ማህሌት ለብሩክ የይግባኝ ክስ መጥሪያ አምጥታ ሰጠች። ብሩክም የገባበት የወጣበት የበላው ጅባጆህ ብሏል። ቤቱም እንዳልተሸጠ እነ ቅድስት ሲሰሙ ብሩክ የሚሰራው ምንድነው? እንዴት አድርጎ አሳከማት የሚል ጥያቄ ፈጥሯል። ዝና አይዝና አንድም ሰው ደፍሮት የማያውቀው ዝና ቱቦ ውስጥ ተዘረረ። መድብል ዘርሮት ሞገስን ወደ ቤቱ ሸኝቶ እሱም ተመልሷል። አይዝና በመድብል ንዴት እንግዲህ ቅድስት ማናት ማህሌት የይግባኝ ክስ ወረቀት እንደሰጠችና እንዲሁም ደግሞ ቤቱ እንዳልተሸጠ ነግሬያቸዋለሁ ስትለው ጉረሯን አንቆ ለዛ ነው አትረቢም ጭንቅላት የለሽም ደነዝነሽ የምልሽ ብሎ ትንፋሿን ሊያቋርጥ ጉረሯን ዘግቶ ይዟታል። የብሩክ መጥፋት ቤተሰቡን እጅግ በጣም አስጨንቆታል። ዝና የሚሰራው የወንጀል ስራም እንደሆነ ተረጋግጧል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተርፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁ ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ እንግዲህ መድብል መጥቶ የወንድሙ ነገር አሳስቦት መድብል እስር ቤት እያለ ብሩክ ለተወሰነ ጊዜ ሲጠይቀው እንደነበረና አሁን ግን በአካባቢውም እንደሌለ ጠይቆትም እንደማያውቅ ሲናገር ነበር። በዚህም የተነሳ ወንድሜ ምን ገጥሞት ይሆን የሚለው ነገር ትልቅ ሀሳብ ጭንቀት እንደፈጠረበት ሲናገርም ነበር። ለዛም እንግዲህ ብሩክን ፍለጋ ሞገስን ፈልጎ ሞገስ ያለበት አካባቢ ድረስ ሄዶ ታሞገስ ብር ተበድሮ ካፌ ቆይተው ከዛም ንጹህ አየር ፈልጋለሁ ብሎ መንገድ ዳር ቁጭ ብለው ነበር። ዝናም ደረቱን ነፍቶ ማን ይደፍረኛል በሚል እንግዲህ ፊት ለፊት ተጋፍቶ ሄዶ ነበር። መድብል ከፊት ለፊት የቆመ ቢሆንም እያገደውም እንኳን እንደሰው ሳይቆጥረው ሞገስን ጉሮሮውን ለማነቅ ሲሯሯጥ መድብልም ተረጋጋ ወንድሜ ተረጋጋ፣ ወንጀል ካለበት ወይም የሰራው ስህተት ካለ ቁጭ ብላችሁ አውርታችሁ ፍቱ እንጂ የምን ወጥር ነው አሁን ላይ በጉልበት የሚሆን ነገር የለም ቢለውም ዝና እባክህ ተወኝ አንተ የሚመለከት ነገር የለም ሚስቴን እናያረካስ ሲለው ሞገስም ከዚህ በኋላ ሎላ የሱ እንዳልሆነችና በጭራሽ እንደማያገኛት ደጋግሞ ነግሮታል። ዝናም ብሩክ ሞገስን ጉሮሮን አንቃለው ወግድ ብሎ በመድብልን ረግጦ ለመሄድ ቢልም ተረጋጋ ብያለሁ ቢለውም በጭራሽ ሊረጋጋ አልቻለም። ስለኔ ታውቃለህ ወይ ቢለውም ዝና መድብልም ማንም ይሁን ማንም ስለሱ ምንም ጉዳይ እንደሌለው ነገር ግን ተረጋግቶ ቁጭ ብለው ማውራት እንዳለባቸው ቢጋብዘውም ዝና ግን አሻፈረኝ ብሏል። በዚህም የተነሳ መድብልን ስለኔ አታውቅም ማለት ነው ምንድነው የፈለከው እያለ ነበር። ምንም አልፈለኩም የፈለኩት ቁጭ ብላችሁ እንድታወሩ ብቻ ነው ጉዳያችሁን በንግግር ፍቱ
በጉልበት መፍታት እኮ መፍትሄ ከሆነ ቆይቷል እያለው ነበር። ነገር ግን ዝና ማን ደፍሮኝ በሚል እንግዲህ አንድ ቦክስ ዘረጋለው ሲል ነበር 2-3 አድርጎ ደራርቦለት መንገድ ላይ ቱቦ ላይ ዘርግቶት የሄደው እና መድብልም ከዚህ በኋላ በቃ ሄድ ሞገስ ብሎ ሞገስን ሸኝቶ ወደ ቤቱ ተመልሶ መጥቶ ነበር። ዳጣና ቅድስት ምሳሌ እንዲሁ እየተጨዋወቱ ቅድስት ግን ሰላም ነስቷታል የብሩክ መጥፋት። እናም ምግብ እየበሉ ሳለ እንግዲህ ማህሌት ለኤፍራታ ብሩክን መክሰስ አለብኝ ብላት ነበር። ይሄ ነገር የሚሆን ይመስልሻል ስትላት አዎ ዝና ብሎኛል ስትል ይህን ሰው ግን አትመኙ ዝና የሚሰራው ምንድነው? አሁን ሉላሱ ጋር የለችም ወንጀልስ ቢሆን የሚሰራው ብትላትም ምንም ነገር ይስራኔ አይመለከተኝም ብር ይሰጠኛል ከዛ በቃ ብትልም እንዴ ያንቺ ልታረጊው ልጥፍሽ ትፈልጊ የለም እንዴ ብትላትም ቢሆንም ምንም እንደማይመለከታት ስለዝና ደግሞ ማወቅ የምትችለው ሉላ ብቻ ናት። ስለዚህ ወንጀልስ እየሰራ ቢሆን በጭራሽን ይሄን ሰው አላምነውም እያለቻት ነበር። ምንም ይስራኔ አይመለከተኝም ቤቴን ይግዛልኝ ከዛም ደግሞ ብር ይሰጠኛል አይቸግረኝም እያለች ነበር። እናም ኤፍራታ ዛሬ ስራ የለም ስለዚህ እስቲ የሆነ ቦታ ውሰጂኝና ጋብዥኝ ስትላት የሆነ ቦታ አብረን መሄድ ከቻልን ከዛ ምሳ ጋብዝሻለሁ ብላት ነበር። ምሳ አልፈልግም እሺ ብሩን ስጪኝ እያለቻት ነበር። የሆነ ቦታ እንሄድና ምሳ ጋብዝሻለሁ ስትላት የት እንደሆነ ስትጠይቃት እነ ብሩክ ቤት ሄዳ የክስ የይግባኝ መጥሪያውን መስጠት እንደምፈልግ ነግራት ነበር። ግን ይሄ ነገር የሚሳካ ይመስልሻል ብትላትም አዎ ቤቱን አልሸጠውም ብላት ነበር። እውነት ነው ግን እርግጠኛ ነሽ ስትላት አዎ ቤቱ አልተሸጠም ስትል እንግዲህ አሰደልሽ ሞክሪ ብላት አብረው ሄደው ነበር። እና ወደ ቤት ሲሄዱ በነበረ ጊዜ በሩ ሲንኳኳ ሁላቸውም ደስ ብሏቸው ሊከፍቱ የነበረው ብሩክ መስሏቸው ሲከፈት ግን ማህሌት ነበረች። ምን ልታረጊ መጣሽ ሲባልም ቤቱ እንዳልተሸጠና የመጥሪያ ወረቀት ለብሩክ መስጠት እንደፈለገች ስትናገር ብሩክ የታለና ነው ለብሩክ የሚሰጠው ደግሞ የምንስ ቤት ነው የምታወሪው እያለች ነበር። ቤቱ አልተሸጠም አንቺ ደደብ አይደለሽ እያለች እንደውም ቅድስት መሳደቧም አልቀረም። በዚህም የተነሳ እንግዲህ እነ ቅድስት እንዴት ነው ቤቱ ሳይሸጥ ቤቱ ለምን አልተሸጠም የሚል ጥያቄ ቢያስነሳም ይሄ ለሷ ጉዳዩም እንዳልሆነ ጭንቅላታችሁን ተጠቀሙበት ብላቸው እናም ደግሞ ይሄን የመጥሪያ ወረቀት ሲመጣ ስጡት ብላ ጥላ ሄዳለች። እነሱም ከዛ በኋላ ይሄ ነገር እንዴት ነው ቤቱ ያልተሸጠው የሚለው ነገር ጥያቄ ፈጥሯል። ቅድስትም ደውላ ለሞገስ ሁሉንም ነገር ነግረዋለች። ሞገስም ስለ ደህንነታቸው ሲጠይቃት ደህና እንዲሆኑና ነገር ግን የብሩክ ነገር እንዲያስጨነቃቸው እየነገረችው ነበር። ምን አዲስ ሳለ ሲላት አዲስ ነገር ማህሌት መታ እንደነበረና ማህሌት ከመጣች በኋላ ግን የመጥሪያ ወረቀት ይዛ እንደመጣች ቤቱም ደግሞ አልተሸጠም እንዳለችው እየነገረችው ነበር። ሞገስ አብሽሪ አንዳንድ ጊዜ ሲደብረውና ሲጨንቀው ራሱን ለማዳመጥ ጥፍቴ ማለት ከልጅነት የጀመረ ልምዱ ነውና ምንም ነገር አይሆንም አይዞሽ ብሎ እሷንም አጽናንቷታል። ቅድስትም እኔ እኮ መግደርደር ነበር እንጂ እንዴት እንደምወድህ ባወቅ ሽማግሌ እንዳልከልኩ እኔ አስከፍቼህ ነው እኔ አስቀይሜህ ነው እያለች ራሷን አቅፋ መብሰልሰል ጀምራለች። ምሳሌም እዛው ለሕክምና የነበርሽበት ሀገር ዕቃ ረፍቶ ስለመጣ ተመልሶ ነው ተብላ ነው እንጂ እጅግ በጣም አስቸግራለች አባቴ ጋር ወሰዱኝ እያለች መድብል ሞገስ ጋር እንግዲህ የዚህ ልጅ ነገር እያስጨነቀኝ ነው ምን እናድርግ? በእርግጥም ፖሊስ ጣቢያን ቢያመለክትም ብሩክን አየሁ እስካሁን አልተገኘም። እናም ሞገስም መድብልን ለማረጋጋት ቢጨንቀው ምናልባት ጊዜ ለማሳለፍ ወይ የሆነ ሴት ጋር ምናምን ብሎት ነበር። እንዴት አወቅ? ግንኙነት አለው እንደ ከዚህ በፊት ቢልም ምንም አይነት ግንኙነት እንደሌለው ነገር ግን ሲጨንቀው መፍትሄ አጥቶ እንደሆነ እየነገረው ነበር። መድብልም በቃ እሱን ቻው ብሎ ወደ ቤት ተመልሶ ግድ ምሳሌን እያጫወተ ነበር። ከምሳሌ ጋር እያተጫወቱ ሳለ እንግዲህ ምሳሌ ትምህርት ቤት አትወስደኝም ወይ ብትለውም ጎበዝ ተማሪ እስካልሆንሽ ድረስ ማን ያልወስድሽም ማፈር አልፈልግም አንደኛ ስትወጪ እያላት እሷን ካጫወተ በኋላ እነ ዳጣ ጋር አንቺ ግቢና የቤት ስራሽን ስሪ ቅድስትን ጥሪልኝ ብሏት ነበር። ቅድስትና ዳጣ መተው አዲስ ነገር እንዳለ ነግረውታል። አዲስ ነገሩ ምንድነው ባለ ጊዜ አዲስ ነገሩ እንግዲህ ማህሌት መታ የይግባኝ መጥሪያ እንደሰጠችውና ቤቷ ይሸጣል ተሸጠም ብላ እንደነገረቻቸው ሲናገር ብሩክ ምንድነው የሚሰራው ቤቱ እስካልተሸጠ በምንስ አሳከማት
እንዴት አሳከማት ምሳሌን እያለ ነበር። የቤቱ አለመሸጥ ግን ሞገስም ጥያቄ ፈጥሮበታል። ለሉላ ቤቱን አልሸጠም ብሩክ እኔ ከማውቀው የተለየ ሌላ ሰው ሆኗል ማለት ነው፣ የሆነ ሚስጥርማ ይኖራል ቢልም እንግዲህ ሉላም ካረከው አንፃር ይሄንን ቢያረግ ምንም አትፍረድበት፣ ዝናን የሚያክል ጥላት ወስደህበት እያለችው ነበር። እናም ታዲያ እንዴት በዚህ ልክ እኔ ያለ የሌለኝን ሀብቴን ሽጬ ስሞላለት እሱ ቤቱን ያልሸጠው ለምንድን ነው? በዚህ ልክ ስለምን ድብቅ ሆነ የሚል ጥያቄ ፈጥሯል። ነገር ግን አንዳንድ ጊዜ ደግሞ በሰላሙ እንዳልሆነ ጥሩ ላይ እንዳልሆነ ይሰማኛል የሚል ጥያቄም ይፈጥሯል። እና እንግዲህ የብሩክ ድንገት መጥፋት ቤተሰቡን በሙሉ አስጨንቆታል። ሉላ ስለ ዝና እየጠየቃን ነበር። ዝና ምንድነው የሚሰራው ብትለውም ዝና ወንጀል እንደሚሰራና አደንዛዥ እጾችን ወደ ውጭ እንደሚልኩ ከባድ የቡድን ማፊያ ጋር እንደሚሰራ እየተናገረች ነበር። ለማህሌትም ቢሆን ቀላሏን ማንነቱን እንጂ ሌላ ጎኑን አያሳውቀውም እያለች ነበር። ሞገስም የዝና ተከታትሎ ማግኘት ጂፒሲ እኔ ጋር ገጥሟል እንዴ? እንዴት ነው ይሄን ያለሁበትን ሊያውቅ የቻለው? እጁ ረጅም ነው፣ ከምናውቀው በላይ እጁ ረጅም ነው። ዛሬ ራሱ መድብል ባይኖር ኖሮ ተጋለን ነበር እያለ ነበር። በዚህ ልክም አትፍራው፣ በርግጥ ሰው ይኖረዋል። ከዛ ውጭ ግን በዚህ ልክ መፍራት የለብህም። ጀግናንን የሚሉ ሰዎች ጀግና አይደሉም ብትለውም ማረሱ የእውነትም ሰው አለው እያለ ነበር። ሞገስ የእውነትም ፈርቶታል እና ስለሚሰራው ስራ አስጠይቃትም ወንጀል እንደሚሰራና ከአደንዛዥ እጾችን ወደ ውጭ ኤክስፖርት እንደሚያደርግ በዛ ላይ ደግሞ ከትላልቅ የወንጀል ማፊያዎች ጋር እንደሚሰራ ጭምር እየነገረችው ነበር። እና ሞገስም እኔ ያችን ትንሿን ብሰራ ያችኑ ገንዘብ ተያዘ፣ እሱ ግን ይህን ያህል ወንጀል እየሰራ እንዴት ነው በነፃነት እንዲንትል የቻለው ቢልም እሱ ብልጥ መሆን እንደሆነና ማድረግ የሚፈልገውን ነገር ማድረግ እንደሚችል በጥንቃቄ እንደሚያደርግ እየነገረችው ነበር። ሞገስም ይሄ ነገር መፍትሄ ሊሆን ይችላል ብሎ አስቧል። ሉላም ከዚህ በኋላ እኔ እዛ ጭራቅ ጋር መሄድ አልፈልግም ብትልም እመኚኝ ከዚህ በኋላ በጭራሽ እሱ ጋር ላትሆኝም እያለ ሉላንም ማጽናናቱን ይዞታል። መድብል በሌላ በኩል ስለ ማህሌት ማንነት እየጠየቀ ነው። ማህሌት እንደሆነችና ስለ ቤቷ አለመሸጥና የክስ ወረቀቱን ይዛ የመጣችው እንደሆነች ሲናገረው ዲያጣን የማህሌትን ቤት ታውቂያለሽ ወይ ብሎ ጠይቋታል። እሷም ለምን ምንድን ማን እያለች ነበር። እናም ደግሞ ዝናን ምግብ እንደሚጋፈጠውና እንደማይጋፈጠው ተደበድቧል ወይ እያለች እየጠየቀችው ነበር። እሱም ደግሞ ገና በቅርቡ ከስር እንደወጣ እየነገራት እንደነበርና ጀግንነት በዘራችሁ ነው እንዴ እያለች እያሞገሰችው ነበር። እናም መድብል የማህሌት ቤት ታውቂያለሽ ወይ ብሎ በድጋሚ ሲጠይቃት አዎ ብላለች። እና ካወቅሽ እስከ ቤት ድረስ ውሰጂኝ ብሏት ለምን ምንድን እያለች ስትል ውሰጂ ቢሻለው ውሰጂኝ ብሏት እሺ ብላ ተስማምታ በቃ እንሄዳለን ብላ ልታሳየው ወሰናለች። ማህሌት ከዝና ጋር ቀጠሮ ነበራትና ቀጠሮዋ ጋር ተገናኝተው ዝና ጥሩ ስሜት ላይ አልነበረም። ሉላ ከሞገስ ጋር እንደሆነች እየነገረ ነግሯታል። እና ታዲያ ድሮስ ምን ጠብቀህ ነበር? ከሞገስ ጋር ነው የምትሆነው፣ ከሱ ጋር እየተላፋች ከሱ ጋር እንደዚህ ምናምን ብትልም እሱም አዎ ከሞገስ ጋር ናት፣ ግን በጣም ተናዶና እሳት ለብሶ እሳት ጎርሶ ደስ ብሏት እንደ ዝና ብላ መልካም ዜና መስሏት ልትናገር ስትል ምንድነው እያላት ነበር። እነ ብሩክ ቤት ሄዳ እንደነበረ ስትነግረው ምን ልታረጊ ቢላትም እነ ብሩክ ቤት ሄዳ የይግባኝ ወረቀቱን እንደሰጠችና መስጠት ብቻ ሳይሆን ስለ ቤቱም እንደነገረቻቸው እየነገረችው ነበር። እናም እንግዲህ ቤቱ እንዳልተሸጠ ነገርሻቸው ሲላት አው ነግሬያቸዋለሁ ስትል ዝና እጅግ በጣም ተናዶና እሳት ለብሶ እሳት ጎርሶ ለዚህ ነው ደነዝነሽ ማስተዋላችሁ ማርቀሽ ማሰባችሁ የሚያልኩሽ ለዚህ ነው ብሎ ጉሮሮዋን አንቋታል። ያረዝና ሳመምከኝ እኮ ከዚህ በኋላ አይደገምም ብትልም ጭራሽ ለመተንፈስም እንኳን እድል እየሰጣት አይደለም። ጉሮሮዋን አንቆ ከአንቺ ጋር መስራት አንቺ አትረቢም እማትረቢ ነሽ፣ ለዛ ነው እንደዛ ምልሽ እያለ ጉሮሮዋን አንቋታል። መድብልም ወደ ቤቷ እየሄደ ነው። ምን ሊፈጠር ይችላል? ብሩክስ የት አለ? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ